አስተምህሮ ሥላሴ ወይም the doctrine of Trinity እንግዲህ የሥላሴን አስተምህሮ ስናጠና ዓለም ከመፈጠሩ በፊት የነበረ ሉዓላዊ የሆነ መጀመሪያና መጨረሻ የሌለው ከዘላለም እስከ ዘላለም የሆነ በሰው አእምሮ የማይመረመር ሶስት አካላት ያሉት አንድ አምላክ እንዳለ የምንረዳበት መጽሐፍ ቅዱሳዊ አስተምህሮ ነው። ሥላሴ ብለን ስናጠና ይህንን the doctrine of Trinity ወይም አስተምህሮ ሥላሴ ብለን ስናጠና ዓለም ከመፈጠሩ በፊት የነበረ ጅማሬ የሌለው እሱ ራሱ ዘላለም የሆነ ዓለም ከመፈጠሩ በፊት የነበረ ሉዓላዊ የሆነ በየትኛውም መንፈሳዊውም ሆነ ስጋዊና ምድራዊ በሆነ ነገር ላይ በፍጥረቱ ላይ ሁሉ ሉዓላዊ የሆነ መጀመሪያና መጨረሻ የሌለው ከዘላለም እስከ ዘላለም የሆነ በሰው አእምሮ የማይመረመር ሶስት አካላት ያሉት አንድ አምላክ እንዳለ የምንረዳበት መጽሐፍ ቅዱሳዊ አስተምህሮ ነው። ኢዮብ ምዕራፍ 11 ከቁጥር 7 ጀምሮ እንግዲህ ከሰው አእምሮ በላይ የሆነ ነው ስንል የምንማማረው በፎርሙላ መልኩ የሆነ ነገር በደንብ ይዘን በቃ ይሄ ብቻ ነው እግዚአብሔር አውቀን ጨርሰናል ለመባባል ሳይሆን እያወቅነው የማናውቀው ከአእምሯችን የሚያልፍ ደረስንበት ስንል ጥልቅ የሆነ ስለሆነ አባት ሆይ ጸጋ ጨምርልን። ከዚህ ጋር በተያያዘ ኢዮብ ምዕራፍ 11 ቁጥር 7 ጀምሮ እስከ 9 ድረስ የእግዚአብሔር ቃል ምን ይለናል? ኢዮብ ምዕራፍ 11 ከቁጥር 7 ጀምሮ እስከ 9 እንዲህ ይላል። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? እንደማናውቀው ከአእምሯችን እንደሚያልፍ መጀመሪያ አውቀን ራሱ ነው የምንጀምረው ማለት ነው። አሁን በቃ ልንጨርስ ሥላሴ በቃ ገባኝ በአራት ነጥብ በቃ ይሄንን ይመስላል ብለን ልንጨርሰው ሳይሆን እንደማናውቀው እያወቅን ግን ራሱን ደግሞ በቅዱስ ቃሉ በኩል ምን ብሎልናል? ገልጦልናልና በተገለጠልን ልክ ማወቅ እንድንችል ነው። አለበለዚያ ሙሉ በሙሉ አምላክን አውቀዋለሁ ብንል ጥሩ አይመጣም፣ እንመጣበታለን። የእግዚአብሔርን ጥልቅ ነገር ልትመረምር ትችላለህን? ወይስ ሁሉን የሚችል አምላክን ፈጽመ ልትመረምር ትችላለህን? እርሱ ማለት ነው ከሰማይ ይልቅ ምን ይላል? ከፍ ይላል። ከሰማይ ይልቅ ከፍ ይላል። ምን ልታደርግ ትችላለህ? ከሲኦል ይልቅ ይጠልቃል። ምን ልታውቅ ትችላለህ? ርዝመቱ ከምድር ይልቅ ይሰፋል፣ ከባህርም ይልቅ ይሰፋል። ርዝመቱ ከምድር ይልቅ ይረዝማል፣ ከባህርም ይልቅ ምን ይላል? ይሰፋል። ስለዚህ እግዚአብሔርን አውቄ ጨርሰዋለሁ በሚል ሳይሆን ወይም ሥላሴ ብለን በምናጠናበት ጊዜ አውቄ ጨርሰዋለሁ ሳይሆን ራሱን በገለጠልን በቅዱስ ቃሉ ልክ ለመረዳት ነው። እሱ ግን ከአእምሮ ምን ይላል? ያልፋል። እርሱ ከአእምሯችን በላይ ነው። እርሱ ትልቅ ነው። እርሱ ሉዓላዊ ነው። እርሱ መጀመሪያና መጨረሻ የሌለው አልፋና ኦሜጋ ከዘላለም እስከ ዘላለም የሆነ ፍጥረታትን የፈጠረ ደግሞም የፈጠረውን ፍጥረት ሁሉ የበላይ ተቆጣጣሪ ሆኖ የሚቆጣጠር ፍጥረቱን የሚመግብ ደግሞም ሉዓላዊ የሆነ አምላክ ነው እና በዚች አእምሯችን መቼስ እሱን በደንብ አውቀዋለሁ ብለን ማሰብ አንችልም። ነገር ግን በተገለጠልን ልክ ራሱን በቅዱስ ቃሉ ባብራራልን ልክ በመንፈስ ቅዱስ እርዳታ የተገለጠውን እውነት ምን እንላለን? እንረዳለን። በአዲስ ኪዳን ደግሞ አንድ ጥቅስን ጨምር። ሮሜ ምዕራፍ 11 ከቁጥር 33 ጀምሮ ስላሰራሩ መቼስ ማንነቱ ከአእምሮ እንደሚያልፍ ነግሮናል ኢዮብ። ደግሞም እዚህ ጋር ደግሞ አሰራሩስ እሱም ከአእምሮ የሚያልፍና የማይመረመር ነው። ሮሜ 11 ከቁጥር 33 ጀምሮ የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው። ሃሌሉያ! ዕውቀቱ ራሱ ምንድነው? ጥልቅ ነው። ጥበቡ ጥልቅ ነው። አደራረጉ ጥልቅ ነው። ትልቅ አምላክ ነው ያለን።
እውነተኛ አምላክ ነው ያለን። ስሙ የተባረከ ይሁን። የእግዚአብሔር ባለጠግነትና ጥበብ ዕውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀ ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። እናመሰግንሃለን። ይህንን እውነተኛ አምላክ ነው የምናመልከው። ሁላችን በሥላሴ አስተምሮ ልንጠነቀቅ የሚገባን ነገር ሥላሴን አውቄ እጨርሰዋለሁ የምትል ከሆነ፣ በተለይ የመጽሐፍ ቅዱስ ስኮላርስ የመጽሐፍ ቅዱስ አስተማሪዎች ያስቀመጡት ኮት አለ። ሥላሴን አውቄ እጨርሳለሁ የምትል ከሆነ አእምሮህን ታጣዋለህ። ተመልከት፣ ሥላሴን አውቄ እጨርሰዋለሁ፣ በፊዚክስ መልኩ አመጣዋለሁ፣ ፎርሙላ እሰራለታለሁ፣ አምላካችንን በደንብ አድርጌ በቃ እንደዚህ ነው እንደዛ ነው አለቀ በቃ አምላክን አወቅ ነው ለማለት በጣም አእምሮህን ለመጠቀም ሥላሴን አውቄ ጨርሰዋለሁ የምትል ከሆነ ጭራሽ አእምሮህን ወደ መጠቀም ሳይሆን አእምሮህን ወደ ምንድነው የምትሄደው? ወደ ማጣት ነው የምትሄደው። አይ ምን አጨናነቀኝ፣ በፊዚክስም በሄድ በማትስም በሄድ በሆነ አቅጣጫም በሄድ ሊገባኝ አልቻለምና እንደውም ሥላሴ የሚባል ነገር የለም የምትል ከሆነ ደግሞ ሕይወትህን ታጣዋለህ። ሥላሴን አውቄ ጨርሰዋለሁ የምትል ከሆነ አእምሮህን ታጣዋለህ። ምን አወዛገበኝ? ሥላሴ የለም የምትል ከሆነ ደግሞ ምንህን ታጣዋለህ? ሕይወትህን ታጣዋለህ። እንደዚህ ብለው እንግዲህ የመጽሐፍ ቅዱስ ምሁራን አስቀምጠውልን አልፈዋል። ስለዚህ በዚህ አባባል ውስጥ የምንረዳው ሥላሴን ማመንና አለማመን የሕይወትና የሞት ጉዳይ ነው ማለት ነው። የሕይወትና የሞት ጉዳይ ነው። ለዚያም ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ ቃል አለ። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ራሱ በማን ዕውቀት ላይ የተመሰረተች ናት? በሥላሴ ዕውቀት ላይ፣ በአብና በወልድ ዕውቀት ላይ። አብና ወልድን እንድናቅ የሚረዳን ደግሞ ማን ነው? መንፈስ ቅዱስ ነው። ስለዚህ በሥላሴ ማንነት ላይ የተመሰረተ ነው የዘላለም ሕይወት። ኦኬ። ቀጥሎ መጽሐፍ ቅዱሳዊ እውነትና አስተምሮ ስለሆነ ዮሐንስ በመልእክቱ ምን እንዳለ ታውቃላችሁ? አባቶ የጸጋ ጨምርል። ቁጥር 9 ላይ በጣም መጠንቀቅ ስላለብን ማለት ነው። ዮሐንስ ሁለተኛ ዮሐንስ አንድ ምዕራፍ ነው ያለው። ቁጥር 9 ላይ በጣም ጥንቃቄ ማድረግ አለብን። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ምን ለሚል ሁሉ? ካስተምህሮ ለሚወጣ የክርስቶስን ትምህርት ለሚቃወም በክርስቶስ ትምህርት ለማይኖር ሰው ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። አያችሁ ቅዱሳን፣ ራሱ መጽሐፉ ማስጠንቀቂያ እየሰጠን። ስለዚህ የሥላሴ አስተምህሮ የክርስቶስ አስተምህሮ ነው። የክርስቶስ አስተምህሮ ስለሆነ በክርስቶስ አስተምህሮ ለማይኖር ሰው አምላክ የለውም። በክርስቶስ አስተምህሮ ለሚኖር ግን ማንና ማን አሉት ነው የሚለው? አብና ወልድ አለው ነው አሉት። አባባ እናመሰግንሃለን፣ ጸጋን ጨምርልን። ስለዚህ በዚህ አሁን ሥላሴን አውቄ ጨርሰዋለሁ የምትል ከሆነ አእምሮህን ታጣዋለህ። ሥላሴ የለም የምትል ከሆነ ደግሞ ሕይወትህን ታጣዋለህ በሚለው አባባል ውስጥ የምንረዳው ሥላሴን ማመንና አለማመን የሕይወትና የሞት ጉዳይ ነው ማለት ነው። ኦኬ። አስተምሮ ሥላሴ ወይም ዘ ዶክትሪን ኦፍ ትሪኒቲ ብለን በምናጠናበት ጊዜ ለምንድን ነው ትምህርቱን የምንማማረው? ለምንድን ነው የምንማማረው? ቢያንስ የምንማማርበት 3 ምክንያት አለን። አንደኛ
የምንማማርበት ምክንያት በስላሴ አስተምህሮ ላይ ትክክለኛ የሆነ መጽሐፍ ቅዱሳዊ ዕውቀት እንዲኖረንና በዚያም እውነት ላይ ተመስርተንና ተደላድለን ስር ሰደን ለመቆም ኦኬ በስላሴ አስተምህሮ ላይ ትክክለኛ የሆነ ከግምት ያለፈ እንደዚህ ይመስለኛል እንደዛ ይመስለኛል ሳይሆን ሰው ስላሴ ስላለ ሳይሆን ኦኬ ስጠይቀው ግን የሚያብራራው ግምቱን እንጂ መጽሐፍ ቅዱሳዊውን እውነት ስላልሆነ እኛም ደግሞ ከግምት እንድንወጣ ስላሴ መጽሐፍ ቅዱሳዊ አስተምህሮ እንጂ የሆኑ ሰዎች ፍልስፍና አይደለም። እንደዛ የሚቆጥሩ ሰዎች አሉ። ክርስቲያን ነኝ እያሉ እንደዛ የሚቆጥሩ ቤተ እምነቶች አሉ። የስህተት አስተምህሮ ውስጥ ያሉ አሉ። ኦኬ የስላሴን አስተምህሮ የስህተት ትምህርት ነው የሚሉ እነርሱ ራሳቸው ስህተት ውስጥ የሆኑ መጽሐፍ ቅዱስ የሚቃወማቸው ቤተ እምነቶች አሉ። ስጠይቋቸው ግን እኛ ክርስቲያኖች ነን ነው የሚሉት። ስለዚህ እነዚህ ሰዎች ያስቀመጡት ግምታዊ ነገር አለ። ብዙ ክርስቲያኑም ደግሞ ስለ ስላሴ ጥርት ያለ ዕውቀት ካለማግኘቱ የተነሳ በኮንፊውዥን ነው የሚመላለሰው። ወደ ደቡብ የዛሬ 5-6 ዓመት ሄጄ ነበረ ጌታ ረድቶ ለማስተማር ቅዱሳንን በጸጋ ለመርዳት ሄደን ነበር። ዘን ሆሳዕና ላይ ጥሩ ነው፣ በስላሴ ዙሪያ ያለው ነገር ጥሩ ነው፣ ነብይ ይበዛል፣ ጥሩ ነው። ግን አለፈን ደነማ የምትባል እና እንዲሁም ደግሞ ምን ነበር አብርሽዬ ሾኔ ታንክ ዩ ሶ ማች ሾኔ የምትባል ቦታ ሄጄ ሳስተምር ሾኔ ላይ ኦንሊ ጂሰሶች የሚባሉት የስላሴን አስተምሮ የሚክዱ ሰዎች ይበዛሉ። ሾኔ ላይ እና አብዛኛው የፕሮቴስታንት አማኞች እነሱን ፈርተው ነው የሚመላለሱት። እነዛ ደግሞ በቃ የሆነች ጥቅስ አለቻቸው፣ በዛች ጥቅስ መሞገት ነው በቃ ባገኙት አጋጣሚ። ከዛ የሆነ ቤት ውስጥ ጠሩኝና የሆነ ፕሮግራም ነበረ፣ ሄድኩኝ። የጠራን ልጅ ሆነ ብሎ እነዛ ሰዎች የሚበዙበት ቦታ ስለሆነ ስለ ስላሴ ጥያቄ ለማንሳት ፈልጎ ነው። እኔ ሰላም ነው ብዬ ሄድኩኝ። እንዳለ የሞሉት እነሱ ናቸው። ሀብትሽ ግን በዚህ አጋጣሚ እንደው 1-2 ጥያቄ ብጠይቅህ አለ። እንግዲህ ሰዎች የሚጠቀሙ ከሆነ ምንድነው ጥያቄ? በስላሴ ዙሪያ ስላሴ ሰፊ ርዕስ ነው። በዚህ ዙሪያ ልንማር እንችላለን ጌታ ሲፈቅድ። ግን ባጭሩ መጽሐፍ ቅዱሱ ብዬ ማብራራት ሲጀምር እየተለወጡ መምጣት ጀመሩ። እንዴት መሰለ? ቆይ አንተ ልጅ አሉና እዚህ ውስጥ ገቡ። ጥቅስ አወጡ ማለት ነው። ጥቅስ አወጡ። ከዛ እንደዚህ የሚለው እንደዛ የሚለው እንደዚህ የሚለው ወደ 7 ጥቅስ ጠቀሱ። እውነት እላቸዋለሁ እነዚያ ጥቅሶች ግን ስላሴ ብለን ለምናስተምረው ጥቅስ ለምናስተምረው ትምህርት አጋዥ የሆኑ ጥቅሶች ናቸው እንጂ ስላሴን የሚቃወሙ አይደሉም። ከዛ አንደኛው ደግሞ አሁን በዚህ በኩል ገባና ደህንነት በጥምቀት እንደሚገኝ በኢየሱስ ክርስቶስን ባለመጠመቃችሁ ምክንያት እንደተሳሳታችሁ ታውቃላችሁ ብሎ ደግሞ ጀመራል። እግዚአብሔር ደግሞ ስላስተማረን አስቀድሞ በኢየሱስ መጠመቅ ማለት ምንድን? ግራ ተጋቡ። ከዛ መካከል የሆኑ ሰዎች ሌሎች ሲሄዱ በግል ልናገኝ እንፈልጋለን፣ በዚህ ዙሪያ እንደው እንድታሳየን። ከዛ እንደው መንፈስ ቅዱስ በዛው አመጣውና ስላሴ የሚል ትምህርት ነገ እንጀምራለን አልኩኝ። እንዳለ እነሱ ራሱ ተሰብስበው መጡ። እግዚአብሔር ታደጋቸው። መድረክ ላይ ቆሞ ከሚዘምሩ ዋና ዘማሪዎች መካከል እያለቀሰ ነው ይህንን የመሰለ አምላክ ሳላውቅ ስላሴ ክደት ነው፣ ኦንሊ ጂሰስ አብም ኢየሱስ ነው መንፈስ ቅዱስም ኢየሱስ ነው እያልኩኝ መድረክ ላይ ቆሜንት እግዚአብሔር ረዳው። አሁን አውሮፓ ነው ያለው፣ የኛን ትምህርት ይከታተላል። ብዙ የነሱን ሰዎች ራሱ ቻሌንጅ የሚያደርገው ይሄ ወንድማችን እግዚአብሔር የተባረከ ይሁን። ስለዚህ ምን ልላችሁ ፈልጌ ነው፣ ክርስቲያኑ ራሱ በስላሴ አምናለሁ የሚለው ይህንን ትምህርት ይፈራዋል። ለምን? ምናልባት ጥርት ያለ ዕውቀትም አልሰጡንም ስለ ስላሴ መጽሐፍ ቅዱሳዊ የሆነውን መረጃ ከዚህ በፊት ስላላገኘ ሰው። ስለዚህ እኛም እንደዚህ አይነት አደጋ እንዳያጋጥመን በስላሴ አስተምህሮ ላይ ትክክለኛ የሆነ መጽሐፍ
ቅዱሳዊ ዕውቀት እንዲኖረንና በዚያም እውነት ላይ ተመስርተንና ተደላድለን ስር ሰደን ለመቆም እናጠናለን። ኦኬ። ከእምነት መግለጫው ባለፈ ወንድሜ አንተ ስትጠየቅ፣ እህቴ በሥላሴ ዙሪያ አንቺ ስትጠየቂ ትምህርቱን ከተማማረን በደንብ መመለስ በደንብ ማስረዳት አለብን ማለት ነው። ስለዚህ በዚህ እውነት ላይ ተመስርተንና ስር ሰደን ለመቆም። ሁለተኛ የሥላሴ አስተምሮ ብለን በምናጠናበት ጊዜ የምናጠናበት ምክንያት እውነተኛውን አምላክ አውቀን ለማምለክና ሳያውቁ ከማምለክ አደጋ ራሳችንን ለመጠበቅ። በእውነት እዚህ ቤት ያላችሁ ቅዱሳን የምናመልከውን እናውቃለን ወይ? የምናመልከውን እናውቃለን? ሥላሴ ሲባል ምንድን ነው የሚታየን? ሃይማኖተኛው ዓለም የሳላቸው እነዚያ ቁጭ ቁጭ ያሉ ሶስቱ ሰዎች ነው የሚታዩን? ሽማግሌዎች? ምንድን ነው የሚታየን? እግዚአብሔር ምን ይመስላል? እግዚአብሔር መልኩ ምን ይመስላል? እንደዚህ ነው እንደዛ ነው ብለን በወንድና በሴት አይነት ስዕል እንዳንስል እርሱ አስቀድሞ ራሱ ምን ብሎናል? አስጠንቅቆናል። የእስራኤልን ሕዝብ አስቀድሞ ምን ብሎታልና አስጠንቅቆታል። ዘዳግም መጽሐፍ ላይ ዘዳግም መጽሐፍ ምዕራፍ 4 ላይ ዘዳግም ምዕራፍ 4 ቁጥር 15 ጀምሮ እግዚአብሔር ምን ይመስላል? መልኩ ምንድን ነው? በዚህ መልኩ ብንስለውስ፣ በዚያ መልኩ ሥላሴን ብንስለውስ እንዳንል እሱ ራሱ አስቀድሞ ምን ብሏል? ዘዳግም 4:15 እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ። ተጠንቀቁ። አምላካችን የሚሳል አይደለም። መሳል ብቻ አይደለም፣ አምላካችን የሚብራራ ሁሉ አይደለም። ይልቅስ አምላካችን የሚበራ አምላክ ነው። ለዚያም ነው እግዚአብሔር አምላክ ነው፣ ለኛም ምን አለልን? በራልን። በርቶልህ እኮ ነው፣ በርቶልሽ እኮ ነው። በክርስቶስ ራሱን ገልጦልን እኮ ነው። ስሙ የተባረከ ይሁን። ስለዚህ እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ፣ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍን ሁሉ ምሳሌ፣ በምድርም ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድርም በታች በውሃ ውስጥ የሚኖረውን የዓሣ ምሳሌ ሁሉ እንዳታደርጉ። ዓይኖችን ወደ ሰማይ አንስተህ አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትንና የሰማይ ሰራዊትን ሁሉ ባየህ ጊዜ ሰግደህላቸው አምልካቸውም እንዳትስት ምን በል? ተጠንቀቅ። ተጠንቀቅ። እግዚአብሔር ይህንን ይመስላል፣ ሥላሴ ይህንን ይመስላል እንዳትል። የሚሳል አምላክ የሚብራራ አምላክ ሳይሆን ራሱን በልጁ በኩል የሚገልጥ የሚበራ አምላክ ነው ያለን። እሱ ከአእምሯችን የሚያልፍ ስለሆነ፣ ስለዚህ የምናመልከው አምላክ በእውነት በመጽሐፍ ቅዱሱ በኩል ራሱን ገልጦልናልና ይህንን አምላክ አውቀነው ነው ወይ የምናመልከው? ምክንያቱም በዚህ ዘመን ሳያውቁ የማምለክ አደጋ አለ። እግዚአብሔር ማን ነው? ሥላሴ ማን ነው? ስለ ክርስቶስ ማንነት እስኪ አብራራልኝ። መንፈስ ቅዱስ ማለት ማን ነው ስትለው ግራ የተጋባ ግን ቸርች ሄዶ አመለኩ ይላል። በቃ እያመለክ እጄን አነሳው ላመልክ፣ እጄን አነሳው ላመልክ፣ ለጸጋ የለውም ልክ። ብራዘር የምታመልከውን ታውቀዋለህ? እጄን አነሳው ላመልክ ስትለው ማንን ነው የምታመልከው? በእውነት የመጽሐፍ ቅዱሱን አምላክ ተረድተው ነው የምታመልከው? ሥላሴ ማለት ላንተ ማን ነው? የክርስቶስ ማንነት የመንፈስ ቅዱስ ማንነት ላንተ ማን ነው? አይ እኔ ምንም የማውቀው ነገር የለም፣ ግጥሙን ግን እችለዋለሁ፣ ስለዚህ እጄና አይደለም። የምናመልከውን አምላክ በቅዱስ ቃሉ በኩል ራሱን ገልጦልናልና በተገለጠልን ልክ አውቀነው ልናመልከው ይገባናል። አብዛኛው ሰው ምናልባት ፕሮቴስታንቱ ዓለም ውስጥ ያለ አደጋ የምናመልከውን አምላክ
ሳያውቁ የማምለክ አደጋ አለ። ይህንን ነገር ደግሞ ጌታችን ኢየሱስ ክርስቶስ ነቅፎታል አይደል? ነቅፎታል። ያችን ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ሄዶ ምን አላት? አባቶቻችን በገሪዛን ተራራ ላይ ይሰግዳሉ፣ ለእግዚአብሔር ያጠናሉ፣ እናንተ ደግሞ ኢየሩሳሌም ላይ ባለው ቤተ መቅደስ ነው የሚሰገደው ትላላችሁ ስትለው፣ እናንተ ለማታውቁት ትሰግዳላችሁ። ኦ ማይ ጋድ! ማን ነው እንደዚህ ያለው? ኢየሱስ። ስንት ሺህ ዓመት ሙሉ እኮ ምን እያሉ ነው? እያመለኩ ነው። ስንት ዓመት ሙሉ እያመለኩ በገሪዛን ተራራ ላይ የእስራኤል ቅዱስ ይመለክ። ሲጀመር ራሱ እርሱ ስሜን በማሳስብበት ቦታ ላይ በዚያ ቦታ ላይ ተገኝቼ እባርካቸዋለሁ ሲል ስሙ የሚጠራበትና ስሙ የሚያሳስብበት ቦታ የት ነው? ቤተ መቅደሱ ነው። በኢየሩሳሌም ባለው ቤተ መቅደስ ነው የሚመለከው። አስቀድሞ ተናግሯል። ነገር ግን ገሪዛን ላይ የሚያመልኩት ሲጀመር ሕዝቤ ብሎ የጠራቸው የእስራኤል ሕዝቦች አይደሉም። ይልቅስ በምርኮ እስራኤላውያን በሚወሰዱበት ጊዜ በእነርሱ ቦታ ሳምር የሚባለውን ሰው መሬት ገዝቶ ንጉሡ አምጥቶ ያሰፈራቸው ከአሕዛብ የመጡ ምርኮኞች ናቸው። ስለዚህ በዛ ቦታ ላይ ተሰበሰቡ። ሲኖሩ አንበሳ በቀን እየመጣ ይገድላቸዋል፣ ይሰብራቸዋል። ምንድነው ይሄ ነገር? በቀን አንበሳ እየመጣ እየገደለን ነው ተብሎ የተማረኩት ሲጠየቁ እስራኤላውያን አይ ያገሩን ወግ ያገሩን አምላክ ወግ ስላላከበሩ ነው። ስለዚህ ለዛ ነው እንደዚህ የሚያደርገው፣ ለዛ ነው መቅሰፍት ነው፣ ከእግዚአብሔር ዘንድ የመጣ ቁጣ ነው ሲባል በቃ ያገሩን አምላክ ወግ ያውቁ ዘንድ ሌዋውያን ተቀጥረው መጡ ማለት ነው። በገሪዛን ተራራ ላይ የሆነች የጸሎት ቤት ሰሩላቸው። በዚያ ማምለክ ጀመሩ። እውነተኛ እስራኤላውያን አይደለም፣ በምርኮ የመጡት ሕዝብ። ስለዚህ በገሪዛን ተራራ ላይ ሆነው እያጠሩ ነው። በገሪዛን ተራራ ላይ ሆነው የእስራኤል ቅዱስ የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ፣ ምክንያቱም አንተ ከአባታችን ከያዕቆብ ትበልጣለህ ብለዋለች እኮ። በየት በኩል ራሷን እስራኤላዊት እንዳደረገች አዶን ነው። ቢኮዝ ተሰብስበው የመጡ አሕዛብ ናቸው፣ በምርኮ የመጡ አሕዛብ ናቸው። ነገር ግን እኛ በቃ ኢትዮጵያዊ ነው የምትመስለው። አንበሳ ዘምነ ነገድ ይሁዳ ባገኘው አጋጣሚ እስራኤላዊ ነኝ እንደሚል ኢትዮጵያዊ። አንተ ይህንን የውሃ ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ። አባቶቻችን በገሪዛን ተራራ ላይ ነው የሚመለከው ይላሉ። የእናንተ አባቶች ደግሞ ኢየሩሳሌም ባለው ቤተ መቅደስ ነው የሚመለከው ይላሉ። ስለዚህ ኢየሱስ ምን አላት? እናንተ ለማታውቁት ምን ትላላችሁ? ትሰግዳላችሁ። ዋው! እኛ ግን መዳን ከአይሁድ ነውና ለምናውቀው ምን እንላለን? እንሰግዳለን። ስለዚህ በዚህ በኢየሱስ ክርስቶስ ትምህርት ውስጥ ሳያውቁ የማምለክ አደጋ አለ፣ አውቆ ደግሞ የማምለክ ነገር አለ። ስለዚህ ቅዱሳን እዚህ ቤት ያለን የምናመልከውን አምላካችንን በእውነት እናውቀዋለን ወይ? በመረዳት ውስጥ ሆነን ነው ወይ የምናመልከው? አምልኮ በግምት አይደለም። አምልኮ በመረዳት ውስጥ ነው። በባለፈው አምልኮ ተምረናል አይደል? በወንድማችን በኩል ጌታ አስተምሮናል። የምናመልከውን አምላክ በእውነት ተረድተን ነው፣ በቅዱስ ቃሉ በኩል አውቀን ነው፣ በልጁ በኩል ራሱን በገለጠልን ልክ ተረድተን በዚያ መረዳት ላይ ቆመን ነው የምናመልከው። ይሄ ለእያንዳንዳችን ጥያቄ ነው። ስለዚህ የምናጠናበት ምክንያት እውነተኛውን አምላክ አውቀን ለማምለክና ሳያውቁ ከማምለክ አደጋ ራሳችንን ለመጠበቅ። ሶስተኛ የምናጠናበት ምክንያት በስላሴ አስተምህሮ ላይ ጥቃት ከሚፈጽሙ በየጊዜው ከሚነሱ ከስተት አስተምህሮች ራሳችንንና የሚሰሙንን ለመጠበቅ። በስላሴ አስተምህሮ ላይ አሁን በበቀደም አይደለም ስተት የተጀመረው፣ ገና የክርስትናው መጀመሪያ ላይ ገና ሐዋርያቶች በሕይወት እያሉ ራሱ በስላሴ አስተምህሮ ላይ ጥቃት የፈጸሙ አሉ። ከዚያም በኋላ ሐዋርያቶች ካለፉ በኋላ ሌሎች የቤተ ክርስቲያን የእምነት አባቶች እንዲሁም ደግሞ አስተማሪና መጋቢዎች በነበሩበት ሰዓት እንኳን የመጀመሪያዋ ዘመን ቤተ ክርስቲያን በነበረችበት ሰዓት ላይ ያን ጊዜ ራሱ በስላሴ አስተምህሮ ላይ በክርስቶስ ማንነት ላይ በመንፈስ ቅዱስ ማንነት ላይ ጥቃት የፈጸሙ ደግሞ አስተማሪዎችም ነበሩ፣ ተከታዮችም ነበሩ። ስለዚህ አሁንም ያው አይነት መንፈስ አለ። የክርስቶስን ማንነት የሚክድ የመንፈስ ቅዱስን ማንነት የሚክድ የስላሴን ማንነት የሚክድ
አስተምሮ የስተት አስተምሮ ስላለ ከእንደዚህ አይነት አስተምሮ ራሳችንን እና የሚሰሙንን ለመጠበቅ ደግሞ እናጠናለን። ለምሳሌ የጥንት የቤተ ክርስቲያንን ታሪክ ስናጠና በሥላሴ አስተምህሮ ላይ በክርስቶስ ማንነትና በመንፈስ ቅዱስ ማንነት ዙሪያ የተነሱ የስተት ትምህርቶች እንደነበሩ እንመለከታለን። በዛ ሰዓት እንኳን ሞናርኪያኒዝም ራስን መለወጥ ሞዳሊስቲክ ሞናርኪያኒዝም ይሉታል። ይህ የስተት ትምህርት የሥላሴን አስተምህሮ የሚክር ነው። ይህ ትምህርት የሚለው ምንድነው? አንድ አካል ነው ያለው። ስለዚህ ያ አካል ራሱን እየለዋወጠ ነው። አብም ወልድም መንፈስ ቅዱስም የሚሆነው አንዱ አካል ነው። ሶስት አካል የሚባል ነገር የለም የሚል በዚህ ዘመን ደግሞ ኦንሊ ጂሰስ ተብለው የሚጠሩት ቤተ እምነት የያዙት አስተምህሮ ማለት ነው። ይህ የአምላክን አንድነትና በአካል ሶስትነት የሚክድ መርዘኛ ትምህርት ስለሆነ በዛ ሰዓትም ተወግዟል። በዚህ ዘመን ደግሞ ራሱን በተለያየ አቅጣጫ እየገለጠ ነው። ነገር ግን ቤተ ክርስቲያንም አሁን አጥብቃ ታወግዘዋለች። ለቅዱሳን ሁሉ ደግሞ ይህንን እውነት እናስተምራለን ገልጠን ማለት ነው። ስለዚህ ሞዳሊስቲክ ሞናርኪያኒዝም ወይም ራስን መለወጥ አንዱ አካል እየተለዋወጠ ሶስት አካል የሚባል ነገር የለም። ሲፈልግ አብ ይሆናል፣ ሲፈልግ ወልድ ሆነ፣ ቀጥሎ ደግሞ መንፈስ ቅዱስ ሆነ። ያው ኢየሱስ ነው ራሱን የሚለዋውጠው የሚለው የስተት አስተምህሮ ነው። ቀጥሎ በመክበር አምላክ መደረግ በመክበር አምላክ መደረግ ኢየሱስ በራሱ አምላክ አይደለም የሚል ትምህርት ነው። ነገር ግን እግዚአብሔር በጥምቀት እንዲሁም በእርገት ከፍ ከፍ በማድረግና በማክበር አምላክ አደረገው የሚል የስተት ትምህርት ነው። ከእንደዚህ አይነት አስተምሮ ራሳችንን መጠበቅ አለብን። ቀጥሎ አርዮሳውያን ወይም አርያኒዝም የሚባለው ነው። ኢየሱስ ክርስቶስ የአብ ፍጥረት እንጂ የባህሪ አምላክ አይደለም፣ ከዘላለምም ከአብ ጋር አልነበረም የሚል የኢየሱስ ክርስቶስን አምላክነት የሚክድ የስተት አስተምሮ ነው። በዚህ ዘመን ዋች ታወርስ ሚኒስትሪ ወይም ደግሞ ጆሆ ዊትነስ ብለው ራሳቸውን የሚጠሩት ማለት ነው የነሱ ትምህርት ነው። አርያኒዝም አሪዮስ የሚባል ሰው ነው የጀመረው። ኢየሱስ ክርስቶስ የአብ የመጀመሪያው ፍጥረት እንጂ ፈጽሞ ከአብ ጋር ከዘላለም አልነበረምና የባህሪ አምላክ አይደለም የሚል በኢየሱስ ክርስቶስ አምላክነት ላይ ጥቃት የፈጸመ የስተት ትምህርት ነው። ከዚህ ትምህርት ራሳችንን ምን ማለት አለብን? መጠበቅ አለብን። እነዚህ የስተት ትምህርቶች በኒቂያ ጉባኤ በ325 ዓመተ ምህረት እና በቁስጥንጥንያ ጉባኤ በ381 ዓመተ ምህረት በተላለፈው ውሳኔ መሰረት የስተት አስተምህሯቸው ከነመምህሮቻቸው ሊወገዙ ችለዋል። ያን ጊዜ በሰላሙ ጊዜ ማለት ነው። አሁንም ቤተክርስቲያን ያወገዘቻቸውን አስተማሪዎችም ሆነ ትምህርታቸውን በሙሉ እኛም ያወገዝን ምን እንላለን? እንቀጥላለን። ጉባኤያችንን የመጠበቅ አደራ ስላለብን የማስተማር ብቻ ሳይሆን ጉባኤያችንን የመጠበቅ አደራም አለብን። ስለ እርሾ ተማምረናል አይደለ? እርሾ እንዳይገባ ምን ማለት ግዴታ አለብን የመጠበቅ። ያ ማለት የስተት ትምህርት እንዳይገባ ሽማግሌዎችና የሚያስተምሩ ቅዱሳን ብቻ አይደለም መጠበቅ ያለባቸው። እያንዳንዳችሁ የዚች ቤተክርስቲያን አባል የሆናችሁ እያንዳንዳችሁ የስተት ትምህርት ወደ ጉባኤያችን እንዳይገባ መጠበቅ አለባችሁ። አንደኛ ራስህን፣ ሁለተኛ ጉባኤውን። ኦኬ ዳዊት እስኪሰማ መጠበቅ፣ ነዳኘ እስኪሰሙ ድረስ መጠበቅ የለብህም። የሆነ የማያምር ነገር የስተት ነገር እየመጣ ከሆነ ወዲያው ለሽማግሌዎች መናገር ወዲያው። ምክንያቱም የስተት ትምህርት ከሆነ እርሾ ስለሆነ ገብቶ ሌሎችን ቅዱሳን እንዳይመርዝ የመከላከል አደራ ሁላችንም አለብን። ለሆኑ ሰዎች የተሰጠ አይደለም። ጌታችን ኢየሱስ ክርስቶስም አዞናል። ያን ጊዜ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁና ተጠንቀቁ ብሏል። የስተት ትምህርታቸው ነው። በነ ሐዋርያው ጳውሎስ ዘመን እንዲሁም ደግሞ በነ ዮሐንስ መልእክት ደግሞ የተወገዙ የተለያዩ ትምህርቶች አሉ። እንዲሁም ደግሞ በጥንት የቤተ ክርስቲያን ታሪክን ስናጠና ደግሞ ይህ ደግሞ በሥላሴ ማንነትና በክርስቶስ ማንነት ላይ ተደራጅቶ አስተማሪው
ፊት ለፊት ወጥቶ ህዝቡ የሚማርበት ደግሞ የስተት አስተምሮ ተቀነባብሮ የተዘጋጀ ነበረ። ያን ጊዜ የመጀመሪያዋ ቤተክርስቲያን በ325 በኒቄያ እንዲሁም ደግሞ በ381 ደግሞ በቁስጥንጥንያ ተሰብስበው የሥላሴ አስተምህሮ መጽሐፍ ቅዱሳዊ እውነት እንደሆነ ኢየሱስ ክርስቶስ እንደ አብ የባህሪ አምላክ እንደሆነ እንዲሁም መንፈስ ቅዱስ እንደ አብና እንደ ወልድ ደግሞ እውነተኛ አምላክ እንደሆነ በደንብ የጸደቀበት ዘመን እና የስተት አስተማሪዎችን ከነትምህርታቸው ያወገዙበት ዘመን ነው። እኛም ይህንን እውነት ደግሞ እየተከተልን ከጥንቷ ቤተክርስቲያን ውግዘት ጋር አብረን እየተስማማን በዚህ እውነት ላይ የሚነሱ ይህንን እውነት የሚክደውን የስተት ትምህርት ደግሞ ይዘው ለመምጣት የሚሞክሩ ሰዎች ካሉ ቀድመው ስለተወገዙ ሰማይም ከኛ ጋር ስለሆነ ትምህርታቸውን እናወግዛለን ማለት ነው። እናወግዛለን። የተለያዩ ትምህርቶች በጣም እንትን እያሉ ነው። በጣም አንዳንድ ትምህርቶች አሉ ሥላሴያውን 3 መሆኑ አብቅቶ ቤተክርስቲያን ስላለች 4 ሆኗል የሚሉ አሉ። 4 ሆኗል የሚሉ አሉ። እንደዚህ አይነት ትምህርቶች አሉ። የኢየሱስ ክርስቶስን ማንነት መካድ ብቻ ሳይሆን ኢየሱስ ክርስቶስን ወደ መሳደብ ደረጃ የደረሱ አሉ። እነ ጆሴፍ ስሚዝ የሚባሉ አሁን አዲስ አበባ ላይ መንቀሳቀስ ጀምረዋል። ደብረ ዘይት ላይ በጣም እንትን ማለት ጀምረዋል። አዲስ አበባና ደብረ ዘይት ራሳቸውን ዘ ላስት ዴይ ሴንትስ ብለው ነው የሚጠቅሱ። የመጨረሻው ዘመን ቅዱሳን ኢየሱስ ክርስቶስ ተመልሶ የሚመጣው እስራኤል ሳይሆን አሜሪካ ነው ብለው የሚያምኑ ኦኬ። በጣም አስደንጋጩ ነገር ደግሞ ጆሴፍ ስሚዝ ነው የሚባለው እንግዲህ ሞርሞን የሚባል መልአክ ተገለጠልኝ ነው የሚለው። ተመልከት፣ እዛ ጋር ጅብሪል ነው ተገለጠልኝ ያለው፣ እዚህ ጋር ደግሞ ሞርሞን ይላል። ከጀርባ ግን ስፒሪቱ አንድ ነው። ባጭሩ መጽሐፍ ቅዱስ ላይና የኢየሱስ ክርስቶስ ማንነት ላይ ጥቃት የሚፈጽም መንፈስ ፈጽሞ ከሰማይ አይደለም። ስለዚህ ምንድነው ያለው ሰውዬ? ኢየሱስ ክርስቶስና ሰይጣን ወንድማማቾች ናቸው። ወንድማማቾች የመንፈስ ወንድማማች ነበሩ የሚል በጣም እየተንቀሳቀሱ ነው። ሞርሞን የሚባል መጽሐፍ ቅዱስ ከመጽሐፍ ቅዱስ ተጨማሪ ደግሞ ሞርሞን የሚባል መጽሐፍ አስተምሮ ድርጅታቸው ሞርሞኒዝም ነው የሚባለው። እንደዚህ የምነግራችሁ ራሳቸውን ለማስፋፋት እየፈለጉ ስለሆነ እንድትጠነቀቁ የማስጠንቀቅ እንትን ስላለብን ማለት ነው። ኦኬ እንግዲህ በዓለም ላይ በብዙ ሺህ የሚቆጠሩ ሃይማኖቶች ቢኖሩም 3 አካላት ያሉት አንድ አምላክ ወይም ሥላሴ ያለው ግን የክርስትና እምነት ውስጥ ብቻ መሆኑ ክርስትናን ለየት ያደርገዋል። ክርስትናን ለየት ያደርገዋል። አሁን ለምሳሌ ይሁዲዝም አለ፣ እንዲሁም ደግሞ እስላሚዝም አለ። ሁለቱ በአንድ አምላክ ያምናሉ። ክርስትናም በስንት አምላክ ነው የሚያምነው? በአንድ አምላክ ነው የሚያምነው። ግን ከነሱ የሚለየው ከሌሎችም ሃይማኖቶች ክርስትና የሚለየው 3 አካላት ያሉት ስንት አምላክ ነው ያለን? አንድ አምላክ ነው ያለን። ከዚህ የተነሳ የክርስትና እምነታችን ራሱ እንደ አምላካችን ለየት ያለ ነው ማለት ነው። ሃሌሉያ። ኦኬ እንደዚህ ካለን ሥላሴ ማለት ምን ማለት ነው? ቃሉስ ከየት መጣ? ሥላሴ ማለት ምን ማለት ነው? ቃሉ ከየት መጣ ብለን ደግሞ መጠየቅ አለብን። እንግዲህ ቅዱሳን ሁላችን ልብ ልንልና ልናስተውል የሚገባን ነገር ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ ተጽፎ አናገኝም። ሥላሴ የሚለውን ቃሉን በራሱ በመጽሐፍ ቅዱስ ውስጥ ተጽፎ አናገኘውም። በየትኛውም ክፍል ውስጥ ተጽፎ አይገኝም። ይህ ማለት ግን 3 አካላት ያሉት አንድ አምላክ የለም ማለት አይደለም። ከዚህ የተነሳ ሥላሴ የሚለው ቃል የአምላክን አንድነትና በአካል ሶስትነት የሚለውን ትምህርት ለማብራራት የምንጠቀምበት አስተምህሮአዊ ቃል። እስኪ ሥላሴ የሚል ቃል መጽሐፍ ቅዱስ ውስጥ አሳየኝ ይላሉ። ይመጡና ኦንሊ ጂሰሶችን ብትሉ ጆባዊት ነው ሰዎቹ። ሥላሴ የሚባል ቃል ራሱ ሥላሴ የሚለው ቃል በመጽሐፍ ቅዱስ ውስጥ የለም። ሥላሴ የሚለው ቃል ግን አስተምህሮአዊ ቃል ነው። ምን ማለት ነው? አምላካችን 3 አካላት ያለው ስንት አምላክ ነው? አንድ አምላክ ነው። ለምሳሌ የጸጋ አስተምህሮ፣ የመዳን አስተምህሮ ርዕስ እየሰጠን ማለት ነው።
እንዲሁም ደግሞ ስካቶሎጂ ወይም የፍጻሜ ዘመን አስተምሮ ብለን በምናጠናበት ጊዜ ስለ ፍጻሜ የተነገሩ ትንቢቶችን የተነገሩ የጌታ ኢየሱስ ክርስቶስን እንዲሁም የመጽሐፍ ቅዱስ ትምህርቶችን በሙሉ አንድ ላይ ሰብስበን ስለ ፍጻሜ ዘመን ልናጠና ስንል ርዕሱን ምን እንለዋለን? ስካቶሎጂ ወይም የፍጻሜ ዘመን አስተምህሮ። እንደዚሁ ሁሉ የአምላክን በመለኮት አንድነትና በአካል ሶስትነት ከዘፍጥረት ጀምሮ እስከ ራእይ ድረስ በእርሱ ዙሪያ የተጻፉ እውነቶችን ሁሉ ሰብስበን አንድ ላይ ልናጠና ስንል ርዕሱን አስቀድመው የነበሩ የእምነት አባቶች ምን ብለው ርዕስ ሰጡት? ሥላሴ የሚለውን ሰጡት ማለት ነው። ስለዚህ ሥላሴ የሚለው ቃል አስተምህሯዊ ቃል እንጂ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ ሥላሴ የሚል ቃል የለም። ስለዚህ ሥላሴ የሚለው ቃል አስተምህሯዊ ቃል ነው ብለናል። ይህንን ሥላሴ የሚለውን ቃል ለመጀመሪያ ጊዜ በግሪክ እና እንዲሁም ደግሞ በላቲን ቃል የተጠቀሙ ሁለት ሰዎች አሉ። ከ168 እስከ 183 ዓመተ ምህረት ባሉት ጊዜያት ለመጀመሪያ ጊዜ በግሪክ ቃል የተጠቀመው ሰው ቴዎፍሎስ የሚባል ነው። ቴዎፍሎስ የተባለ የቤተ ክርስቲያን አባት ነው። ቴዎፍሎስ የተባለ መጋቢ ነው፣ አስተማሪ ነው። ስለዚህ ለመጀመሪያ ጊዜ ትሪያስ በሚል ቃል በግሪኩ ቃል ተጠቅሞታል። ትሪያስ ሥላሴ የሚለውን ቃል ትሪያስ የሚል የግሪክ ቃል ነው የተጠቀመው ሰው ወይም የቤተ ክርስቲያን መጋቢ ማን ተብሎ ይጠራል? ቴዎፍሎስ ይባላል። በመቀጠል ደግሞ በላቲን ቋንቋ ትሪኒታስ በሚል ደግሞ በ220 ዓመተ ምህረት ላይ ደግሞ ተርቱሊያን የሚባል ሰው ደግሞ በላቲን ቋንቋ ተጠቅሞታል። አስቀድመው እነዚህ የእምነት አባቶች በሥላሴ ያምኑ ነበር። እዛው ለክርስትና ለእምነቱም ቅርብ የሆኑ ሰዎች ናቸው። መቶ አካባቢ ዮሐንስ ሐዋርያው በስጋ ሞት ካንቀላፋ በኋላ ቢያንስ ከ60 ዓመት በኋላ የመጡ ናቸው። ስለዚህ ለራሱ ለክርስትና እምነት ለመጀመሪያው ዘመን ክርስትና ቅርብ የሆኑ ሰዎች ያስተማሩት ትምህርት ነው ማለት ነው። ኦኬ፣ እንደዛ ከሆነ ሥላሴ ለሚለው ቃል የእንግሊዘኛ አቻ ቃል ትሪኒቲ የሚል ሲሆን ትራይ ሶስት ማለትና ዩኒቲ ህብረት ወይም አንድነት ከሚሉ ሁለት የላቲን ቃላት የመጣ አንድ ቃል ሆኖ ነው የምናገኘው። አንድ ቃል ሆኖ ሲነበብ ደግሞ ትራይ ዩኒቲ እያለ ትሪኒቲ ወደሚለው መጣ ማለት ነው። ቀጥሎ በግዕዝ ደግሞ ሥላሴ ሰለሰ ሶስት አደረገ ማለት ሲሆን የአምላክን አንድነትና ሶስትነት የሚገልጥ ቃል ነው ማለት ነው። የአምላክን አንድነትና ሶስትነት የሚገልጥ ቃል ነው። ቀጥሎ ቅዱሳን ሁላችንም ልብ ልንል የሚገባን እውነት ሥላሴ ብለን በምናጠናበት ጊዜ ሶስት አካላት ያለው አንድ አምላክ ብለን በምናጠናበት ጊዜ አብ ወልድ አይደለም። አብ ወልድ አይደለም፣ ወልድም አብ አይደለም፣ መንፈስ ቅዱስ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም። ቀጥሎ አንዱ አንዱን ያልሆነና አንዱ ደግሞ ከአንዱ የማይለይ ሶስት አካላት ያሉት አንድ አምላክ ነው ያለን። አንዱ አንዱን አይደለም፣ አንዱ ደግሞ ከአንዱ ምን አይልም አይለይም። አትለያየውም፣ በዚህ በኩል ደግሞ አትጨፈልቀውም። ይህንን ቋንቋ እንግዲህ ከሆነ በቃ አንዱ አንዱ ነው ብለክ አትጨፈልም፣ በዚህ በኩል ደግሞ አንዱን ካንዱ መለየት አትችልም። ደስ አይልም አምላካችን? አንዱ አንዱን ያልሆነ አንዱ ደግሞ ካንዱ የማይለይ ሶስት አካላት ያሉት ስንት አምላክ አለን? አንድ አምላክ አለን። ሃሌሉያ! አሁን ይገባናል አይደል? ለምን መሰላችሁ? በደንብ አሜን ያስ ምናምን የምንለው ማን አለ በውስጣችን? እቺ እንዳትል እኔ ቀላል ሰው እንዳልመስላብትሽ እንዳትል አይደለም። እቺ አይደለችም፣ ውስጥ ሆሊ ስፒሪት ነው የሚመሰክር። ለዛ ነው ቁጥርን ከቁጥር ጋር ሲያጋጩ ቢኖሩ አያዩትም ጌታን ሩቅ ነው ሀገሩ። ስለዚህ በማትስና በፊዚክስ ምን አትልበትም፣ አትደርስበትም።
ምድርና ሰማይን ያበጀው ፈጣሪ አይመረመርም ገብቶ ላብራቶሪ። አየው በኬሚስትሪና በባዮሎጂ ምን አትለው እሱ ከዚህኛው ዕውቀት ውጭ በመንፈሱ ብቻ ነው ራሱን ሊገልጥልክ፣ በቅዱስ ቃሉ ብቻ ነው ራሱን ሊያብራራልህ የሚችለው። አባባ እናመሰግንሃለን ከአእምሮ የሚያልፍን እውነት የገለጥክልን ስለሆነ። የሰው ልጅ በራሱ መንገድ በፊዚክስ በኬሚስትሪ በራሱ ዕውቀት ሊደርስበት የማይችል አምላክ በመንፈሱ በኩል ተገለጠልን። ለዛ ነው እግዚአብሔር አምላክ ነው ለኛም ተብራራልን ሳይሆን ምን አለልን? በራልን። ዋው እናመሰግንሃለን ራስህን ስለገለጥክልን። አንዱ አንዱን አይደለም፣ አንዱ ደግሞ ካንዱ የሚለይ አይደለም። ሶስት አካላት ያለው ስንት አምላክ? አንድ። አረ አንድ ነህ በቃ አንድ አምላክ አንድ አካል እንዳትል ኖ ይላል። ሶስት አካላት ያለው ስንት አምላክ? አንድ። አይ እዚህ ጋር ሶስት ከሆናችሁማ ሶስት አማልክት ናችሁ እንደ ስማ እስራኤል አምላክህ እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው። አንድ እግዚአብሔር ነው። ዋው! ስለዚህ አንድ አምላክ ደግሞም በዚህ በኩል ሶስት አካላት አሉት። እናመሰግንሃለን። ደብዬ የሚለው እኮ እየገባ አይገባንም። አሁን እየተረዳን ልንረዳው እንሞክርና እየተረዳ ነው ይመስለንና ደግሞ ጥልቅ ይሆናል፣ ይሰፋል። ስሙ የተባረከ ይሁን። ይሄ ነው እውነተኛው አምላክ። አለመታወቁ ነው አምላክን አምላክ የሚያሰኘው። አለመብራራቱ ነው አምላክን አምላክ የሚያሰኘው። ከኛ ዕውቀት ውጭ መሆኑ ነው አምላክን አምላክ የሚያሰኘው። እናመሰግንሃለን። ክብር ለስም ይሁን። ስለዚህ ይሄ እውነተኛ አምላክ ልብ ማለት አለብን። አንዱ አንዱን ያልሆነና አንዱ ደግሞ ካንዱ የማይለይ ሶስት አካላት ያሉት ስንት አምላክ አለን? አንድ አምላክ አለን። እንደዛ ከሆነ በስላሴ አካላት ውስጥ ያለ የሥራ ድርሻ አለ። እንዲህ ዝም ብሎ በግምት ድብልቅልቅ ያለ ነገር አይደለም። አምላካችን በጣም ኦርደሩን የጠበቀ ለሚሰራው ስራ ሁሉ ስነ ስርዓት ያለው ሁሉን ነገር በሰዓቱና በጊዜው የሚያዘጋጅ እንጂ በግምት የሚሰራ አምላክ በግምት የሚኖር አምላክ የለንም። በጣም ይሄ አምላክ ሪስፔክትድ ነው። በጣም የተከበረ ነው። እንዳይቀልብን አምላክ እግዚአብሔር 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 ሲባል ከሌሎች አማልክቶችና ጣዖታት ጋር እንዳትመድቡት። በጣም የተፈራ አምላክ ነው። የተከበረ አምላክ ነው። በጌታችን በኢየሱስ ክርስቶስ በኩል ወላጅ አባታችን ቢሆንም ነገር ግን አሁንም እርሱ በፍጥረቱ ሁሉ የሚመሰገን በፍጥረቱ ሁሉ የተከበረ ነው። እናከብርሃለን፣ እንፈራሃለን። የእውነት እንፈራዋለን። በፍርሃት ውስጥ ሆነን ነው የምናከብረው። በመገዛት ውስጥ ሆነን ነው የምናከብረው። ስለዚህ የሚከበር የሚፈራ አምላክ ነው። ስርዓት ያለው ፍጥረቱን በስርዓት የሚያሰማራ የፈጠረውን ፍጥረት በግምት ፈጥሮ በግምት ኑር የማይል የፈጠረውን ፍጥረት ሁሉ የሚቆጣጠር ደግሞም በሰዓቱና በጊዜው ለፈጠረው ፍጥረት ሁሉ ምግብን በመስጠት የሚመግብ ወቅቶችን የሚያቀያይር በጋን ያመጣል፣ ዝናቡን ያዘንባል፣ ምድረ በዳውን ያለመልማል፣ አበቦችን ሁሉ ያወጣል። ተመልከት። በውቅያኖስ ውስጥ ሳይንስ ያልደረሰባቸው ልዩ ልዩ የአሳ ዝርያዎች አሉ። ግን እነዚያን ሳይንስ ያልደረሰባቸውን ሁሉ አንድ ቃል በመናገር ነው። ባህርም አሳ ታውጣ አለ። ሳይንስ ያልደረሰበት እንዲህ ያለ ገና ያልደረሰበት ልዩ ልዩ የአሳ ዝርያ አለ። አሁን ላይ ዓለም ላይ ያሉ የመርከብ ዲዛይኖች በሙሉ ከአሳዎች ነው የሚወሰዱት። የመርከብ ዲዛይኖች፣ የጀትና የአውሮፕላን ዲዛይኖች ደግሞ ከበራሪ ወፎች ነው የሚወስዱት። አሁን የአሜሪካን አይተዋል። አዲሱ እንዲህ ያለው እሱን የሚመስል ወፍ አለ። አዩት። ወፉን በጣም ፈጣን ነው። እንዲፈጠን ያደረገው ደግሞ አፈጣጠሩ ነው። አዩ በጣም በዘረጋህ ቁጥር መፍጠን አትችል። እሱ እንዲህ ያለ ነው። አይተኸዋል። እንደዚያው አይነት ጀት አሜሪካ ሰራች። በሰዓት ስንት ሺህ ኪሎ ሜትር የሚጓዝ ማለት ማይ ሎርድ።
ዲዛይን ራሱ የሚኮረጀው ከእውነተኛው ፈጣሪ ዲዛይን ከኮረጅክ ራሱ ጥሩ ነው። ለምን መሰለ? ያ የሰራው ስራ ራሱ ይቃወምሃል። አምላክ የለም ልትል ስትል ታዲያ ከየት አባህ አምጥተህ ሰራኸው ይላል። ከየት አባህ ለምትለው ቃል ሶሪ እየተግባባን ነው አይደል? ያ እንደፈለግን የምናወራበት ቦታ ስላለውና ነው። እናመሰግናለን። አምላካችን ትልቅ ነው፣ የተከበረ ነው። ይህንን አምላክ በማምለካችሁ ደስተኛ ናችሁ? ራሱን ስለገለጠልን ደስተኛ ናችሁ? ስሙ ይባረክ። ታድለናል በጣም። ስለዚህ በስላሴ አካላት ውስጥ ደግሞ እንዲህ ድብልቅልቅ ያለ ነገር የለም። እኔ የሚገርመኝ ቅዱሳን ሁላችሁም ልብ እንድትሉ የምፈልገው ነገር በስላሴ አካላት ውስጥ አንድ የተረዳሁት ነገር ራሱን የሚያከብር አካል የለም። አብ ስለ ልጁ ነው የሚናገረው። ወልድ አባቴን ነው የማከብረው ነው የሚልክ። መንፈስ ቅዱስ ወልድን ነው የሚያከብረው፣ ራሴን አከብራለሁ የሚል የለም። ስለ ራሱ የሚያብራራ እኔን ብቻ አክብሩኝ የሚል የለም። ወልድ መጥቶ ስለማን ነው የሚናገረው? ስለ አባቱ። ስለ አባቱ አባቱን ያከብራል። አባቱ ደግሞ ባገኘው አጋጣሚ ምስክርነት ይሰጣል። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ብቻ ምን በሉት ስሙት። መንፈስ ቅዱስ ራሱን ሊያከብር መጣ። ፈጽሞ እርሱ በመጣ ጊዜ ማንን ያከብራል? ኢየሱስን ወልድን ያከብራል። አያችሁ፣ ራሱን የሚያከብር ራሱን የሚያሳይ የለም። እንደዚሁ ሁሉ ወደዚህ ህብረት ገብታችኋል። ወደዚህ ህብረት ገብታችኋል። ህብረታችን ከአባት ከልጁም ከኢየሱስ ጋር በማን አማካኝነት? በመንፈስ ቅዱስ። እንደዛ ከሆነ ወደዚህ ህብረት ውስጥ ገብታችሁ ራሳችሁን ለማሳየት የምትሞክሩ እኔ የምትሉ ህብረቱ ራሱ እንደዛ አይመችም። ህብረቱ ራሱ እንደዛ አይመችም። ከስላሴ ከአምላካችን መማር አለብን። ራሱን የሚያከብር ሳይሆን ሌላውን አካል የሚያከብር አምላክ ከሆነ ወንድሜን ጠልፈ ራስህን ለማሳየት ሳይሆን ወንድሜ ከኔ ይሻላል በሚል መንፈስ መመላለስ፣ የወንድምህን ጸጋ ማክበር፣ የእህትሽን ጸጋ ማክበር፣ እርስ በርሳችን መከባበር፣ አንዳችሁን አክብሩ ተከባበሩ ተብሎ ተጽፏልና በጣም የተከበረ አምላክ ነው ያለን። እንጸልይ።